ታዲያ እንደዛ ብለሽ አታረጋጊም ነበር? ከሰማኮ እንዴት ሆነ ልልሽ ነበር አመጣጤ። ይቅርታ በድጋሚ ረበሽኳችሁ። አንተ ውሻ! አንተ ለከስከስ! አልገባኝም። ቆይ ሰው ማነች? ማሬ ቆይ ተረጋጊና አዳምጪ። ማሬ ነው ያልካት? አንቺ ደግሞ እዚህ ትሰራለሽ? ሄዳቲ! የት ሄደህ? እኔ ላይ ሌላ ሴት ደረክ? እኔ ላይ ግን እመኚኝ ነው አሜን። አንድ ቀንም ቢሆን አፍቅራት አላውቅም። በቃ ለገንዘቧ ስል ነው የቀረብኳት። አንተ ግን ምን አይነት የተረገምክ ሰው ነህ? በህይወቴ እኮ የወደድኳት ሴት አንቺ ብቻ እኮ ነሽ። እመኚኝ ነው አሜን። እኔ ደግሞ በህይወቴ እንዳንተ የምጠላው ሰው የለኝም። እኔም እኮ ተከድቻለሁ ነው አሜን። ከነፍሴ በላይ ማፈቅራት በጣም የምወዳትን ሴት እኮ ገንዘብ ስለሌለኝ አይንን ላፈር ብላ ትታኝ ሄዳለች። አምራን እንዴ! ኧረ አምራን እንዴ! ልቀቀኝ! እስቲ ቆይ እንዳዳምጪኝ። አንተ ልክስክስ! ቆይ እኔ ላይ ሴት የሚደረብብኝ ሰው ነኝ? ለነገሩ ይበለኝ፣ የናሆምን ፍቅር መግፋቴ ነው እንደዚያን ዋጋ እያስከፈለኝ ያለው። እኔን የሚያስከብረች በጣም የምትገርም ልጅ ነች። ለማንኛውም ሲሻልህ አንዴ ማህዋይ ብርቱ ጉዳይ አለ። ኑሐሚን ትገጫለች ወይስ አትገጭ? ማለት የመኪና አደጋ ይደርስባታል ወይስ አይደርስባትም? ምን ታስባላችሁ? ሀሳባችሁ ኮሜንት ላይ አስቀምጡኝ። ደግሞ ኤርሚ ይሆን እንደ መኪናውን የያዘው? ምን ትላላችሁ? ለማንኛውም እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ከዛ በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ፣ ኮሜንት ላይ ሀሳብ አስተያየታችሁ ማስቀመጥ ይቻላል። ኑሐሚን በትናንትናው ክፍል መያዝ የሌለባቸው ቦታ ተያዙ። የምሬ ነው የምላችሁ። እዛ ሆቴል ውስጥ ማምለጥ አልነበረበት። ብዙ አይነት መንገዶች የሚከሰቱ ነበረ። ማለት ብዙ አይነት መንገዶች ማለት ናቸው። ናሆም ለአርማን ኑሐሚን ነች ስልኬን የተቀያየረችው የተገፈታተርነው ልጅ ነች ምናምን አይነት ነገር አውርቶ ነበረ። ስለዚህ ምን መሆን ነበረበት ካላችሁኝ፣ መሆን የነበረበት እንደዛ ብሎ ሲነግራት ኤርሚ ሳይወጣ አምራን ሄዳ ከኑሐሚን ጋር መጣላት ነበረባት። በዚህ ነገር ተበሳይታ ኑሐሚን ወደ ውጭ ብትወጣ አሪፍ ነበረ። ልክ ወደ ውጭ እንደወጣች ደግሞ ኤርሚ ይመጣል ማለት ነው። አለበለዚያ ደግሞ ራሷ አምራን ተበሳይታ በቃ ከዚህ ቤት እንውጣ ምናምን አይነት ነገር ብላ ልጁን ይዛ መውጣት ነበረባት። እንደዛ አይነት ነገር ነበር መፈጠር የነበረበት። ድራማውን ውበት ይሰጠው ነበር ያ ነገር ቢኖር፣ የሆነ ግርግር ነገር ቢኖር ማለት ነው። እሱ ብቻ ሳይሆን ደግሞ በዚህ በአጭር ጊዜ ውስጥ ኤርሚና ኑሐሚን ጋር ያለው ነገር መፍረሱ ቀጣይ ላይ ምን አለ ብዬ እንዳስብ በጣም የቤት ስራ ሰጥተውኛል። የምሬን ነው፣ የቤት ስራ ሰጥተውኛል። ከባድ አይመስላችሁም ጋይስ? ወደፊት ምን ሊፈጠር ይችላል ማለት ገና ካሁኑ፣ ድራማው ገና መጀመሩ ነው። ገና ካሁኑ ኑሐሚንና ኤርሚ ተጣሉ። ምን ሊፈጠር ይችላል? ኑሐሚን የኤርሚ አይደለችም ማለት ነው ጋይስ። ኤርሚ ብዙ ነገር አውርቷል። አልወዳትም ለገንዘብ ብዬ ነው ምናምን ብሎ ብዙ ነገር አውርቷል። እኔ ከዚህ በፊት ነግሬያቸዋለሁ። ከዚህ በፊት በነበሩት ሪቪዎች ላይ እንዳለ ስናገር ነበረ። ኤርሚ ወዶ አይደለም እዚሁ ህይወት ውስጥ የገባው፣ የሆነ ያስገደደው ነገር አለ ብያቸዋለሁ። አምራንንም አትፍረዱባት። አምራንም እንደዚህ የምታደርገው ወዳ አይደለም፣ ኤርሚን ለማግኘት ስትል ነው፣ ቼን ነው ብያችሁ ነበረ ባቸው። አሁን ያንን ነገር ግልጽ አደረጉላችሁ በትላንትናው ክፍል። ይሄ ነገር በአንዴ ግልጽ ይሆናል ብዬ እኔ አላሰብኩም እንደሆነቱ። ነገር ግን በትላንትናው ክፍል ግልጥ ብሎላችኋል። አሁንም አንድ ነገር ማወቅ ያለባችሁ ቼን አለ። አሁን እዚህ ቦታ ላይ ቼን ሆኖ ነው የሚቀጥለው። ምክንያቱም ኤርሚ አምራንን መቶ አይፈልግም። ምክንያቱም ከአምራን ጋር ብዙ ንብረት አፍርተዋል። መኪና አለው፣ ቤት አለው፣ ምናምን ገንዘብ አለው፣ ምናምን እንዴት እንደመቀበልህ ምናምን ታያለ ብለዋለች፣ ዝታበታለች። ስለዚህ እሷን ማጣት አይፈልግም። በዚህ በኩል ስትመጡ ደግሞ ኑሐሚንን ማጣት አይፈልግም። በዛ በኩል ደግሞ ስትሄዱ አምራን ናሆምን ማጣት አትፈልግም። ምክንያቱም በኤርሚ ተስፋ ቆርጣለች። ስለዚህ አምራን ምንድነው የምታደርገው መሰላችሁ? ከዚህ በኋላ ድራማውን በደንብ የምትጫወተውን አምራን ትሆናለች ማለት ነው። ኤርሚን ለመበቀል ኤርሚ ጋር ያለውን ንብረት ሁሉ ተቀብላ ኤርሚን ባዶውን ማስቀረት ነው አላማው። ይህንን ነገር ታደርጋለች ብዬ ነው ማስበው ከዚህ በኋላ እንጂ ከናሆምን ጋር ትጋጫለች፣ ከናሆምን ጋር ትጣላለች የሚል ሀሳብ የለኝም። ምክንያቱም ናሆም አንድ የአሜሪካን ላሟ ነው።
እሱን ካላለበች እቺ ሴትዮ ተስፋ የላትም። ስለዚህ እንዳያችሁትም እሱ ላይ ነው እያለቃቀሰች ያለችው። በጣም እንደምታፈቅረው ነግረዋለች። ብላው ያላለችውን ነገር ሁሉ እያለች ነው፣ እየቀጣጠረች ነው። ይህን ያደረገችው ለምንድን ነው? እሱን ማጣት ስለማትፈልግ ነው። እኔም የሚመስለኝ ከዚህ በኋላ ይሆናል ብዬ የማስበው አምራን ናሆምን እያለበች ትቀጥላለች። ነገር ግን የቤተሰብ ጉዳይ አለ። ልጄን ለልጄ ሊባባሉ አስቧል ቤተሰቦች። ያው ይህንንም አውርቼ ነበር ከዚህ በፊት እና በዚህ በኩል ደግሞ ስታስቡት ናሆም ጆፌ ጥሏል። ማላይ አትሉኝም? ኑሐሚን ላይ ናሆም ኑሐሚን ያስኬዳል። ጥሩ ጥንድ ነው። እዛ ሆቴሉ ላይ መታጠቢያ ክፍል ሲያወሩ ምናምን በደንብ አስተውላቸው ከሆነ ስትለየው በሆነ አስተያየት ነው ሲያት የነበረው እና አስተያየቱ ጥሩ አስተያየት ነው፣ የፍቅር አስተያየት ነው። ስለዚህ ከባድ የሆነ ነገር ከፊት አለ፣ ወሰብሰብ ያለ ነገር ከፊት አለ። እኔ ግን ይህን ብቻ አይደለም ጠብቀው ማለት እዚች ጋር ያለችዋ ብቻ ታሪክ አይደለም ያለችው፣ ወይም ደግሞ ሂስትሪ ብቻ አይደለም ያለችው። የሆነ ሰፋ ያለ ወንጀል ነክ ሂስትሪም ይኖረዋል ብዬ ነው ማስበው። ወደፊት በጣም የሚያስጠላ አይነት ሂስትሪ ይኖረዋል ብዬ ነው ማስበው። ምክንያቱም አባቶችም እዛ ጋር ልጄ ለልጄ ምናምን ማለታቸው አይቀርም። ልጁን ሊያስገድድ ይችላል፣ ወይም ደግሞ በግድ አግቢ አይነት ነገር ሊያመጣ ይችላል አባቷ። ምክንያቱም የናሆም አባት ሁሉንም ወጪ እያወጣ ስለሆነ ማለት ነው። ገንዘብ ሲወጣ ይሄ እፍርት ወይም ደግሞ ምንድን ነው የሚባለው ጋይስ? ምንድን ነው የሚባለው? እፍርት ሳይሆን ይሉኝታ ይባላል። እና በይሉኝታ አባቷም ሊገፋፋት ይችላል። በቃ ኑሐሚን አባት አግቢ ብሎ ሊገፋፋት ይችላል። አዎ ምናልባት አባቷ ጥሩ ነው ምናምን ልትሆን ትችላላችሁ። ነገር ግን በሌላ መንገድ ሳይሆን በቃ በግድ አግቢው ሳይሆን ቢያንስ ሄደሽ ቀርበሽ ለውጭ። ገብታችኋል? ኑሐሚን ጥሩ አይነት እንትን ስላላት ጥሩ አስተዋይ መልካም አይነት ሰው ስለሆነች እሱ ጋር ጠጋ ብለሽ ጓደኛ ሆነሽ ለውጭው የሚል አይነት ነገር ይመጣና በቃ ከዛ በዛው እየተሳሳበ ነው የሚሄዱ አይደለ? መሳሳብ ነው ብቻ የሆነ ከበድ ያለ ነገር አለ። ከዚህ ውጭ ምን አይነት ነገር ልናይ እንችላለን? እንደው ስታስቡ እስኪ እናንተ። ብዙ ነገር ደፍርሷል። አሁን ይሄ ነገር እንዴት ነው የሚጠራው? ወደፊትስ ድራማው እንዴት ነው የሚረዝመው? ምንድን ነው ሊያስረዝመው የሚችለው? ድራማውን ወደፊት ሊያስኬደው የሚችለው ምንድን ነው ድራማውን? ምክንያቱም ይሄ ድራማ ገና መጀመሩ ነው ብያቸዋለሁ። ከአሁኑ ድፍርስርሱ እየወጣ ነው። ስለዚህ ወዴት ነው የሚሄደው? ወዴት ነው የሚያቀነው? ምንድን ነው የምናየው ከዚህ በኋላ የሚለውን ነገር ዝም ብላችሁ አስቡ። ለማንኛውም አሪፍ ነገሮች ይኖራሉ። እንደገና ደግሞ አሪፍ ሰዎችም ገና እየመጡ ነው። የሚመጡ ማአት ሰዎች ያሉ የምታውቋቸውም ማታውቋቸውም ማለት ነው። ከዚህ በፊት በሌሎች ድራማ ላይ የምታውቋቸው ሊሆኑ ይችላሉ፣ እንዲሁም ደግሞ ማታውቋቸው ሊሆኑ ይችላሉ። ብቻ የሚመጡ ሰዎች አሉላችሁ ነፍ ማለት ነው። እኔ ልመጣ ነበረ ግን ተቀደምኩ። አልፈለግም ከዚህ በኋላ መምጣት። ባይሆን እዛ ሄዳለሁ። ማጋት ትሉኝም ኖላዊ ጋር እዛ ነው ሄደው እዛ በቃ ኖርማል ላይ ያለው ብዙ ደስ የሚል ነገር አለ እዛ ማለት ይሄ ያልተነካካ ያልቦካካ ወይኔ በላቸው ምንድን ነው የሚያስፈራኝ ዛሬ። በቃ የሆነ አለ እንደዛ አይነት ነገር አለ እና ፍረሽ የሆነ ነገር አለ። እዛ ነው ከገባንም እንጂ እዚህ ጋር በቃ ከዚህ በኋላ እኮ ያስጠላል አይደል ጋይስ? እንደዛ ነው። አንድ ጥያቄ ልጠይቃችሁ እስኪ ጋይስ፣ የምሬን ነው። ምን አይነት ሴት ነው ማግባት የምትፈልጉት ወንዶች? እስኪ ንገሩ። ምን አይነት ሴት ማግባት ትፈልጋለህ? ማለት ከዚህ በፊት ወንድ የምታውቅ ነው ወይስ ወንድ የማታውቅ ሴት ነው ማግባት የምትፈልጉት? ኮሜንት ላይ አስቀምጡልኝ። እኔ እርግጠኛ ሆኜ የምነግራችሁ ማለት ነው እናንተ ምንም ሁኑ ምንም አይነት መጥፎም ሁኑ ምንም ስሩ፣ የትኛው ወንድ ልጅ ምንም የማታውቋን ሴት ነው ማግባት የሚፈልገው። የምትገላለጥ እንትኗን ጥላ የምትሄድ ዘርግፋ የምትሄድ እንኩ ብላ ለሁሉም አደባባይ የምታሳይ ሴት ወንድ ልጅ ማግባት አይፈልግም በፍጹም። የምሬን ነው። እኔ በጣም በብዙ ወንዶች አይቻለሁኝ። ኢቨን ጓደኞቼ ላይም አይቻለሁኝ። በስራ አጋጣሚ ማአት ወንዶች ላይ አይቻለሁኝ። አብዛኛው ወንድ እንደዛ አይነት ሴት ተገላልጣ የምትሄድ ተቀባብታ የምትሄድ ተኳኩላ የምትሄድ በቃ ይሄ ራሷን ጥላ የሆነ ወጣ ያለ ባህሪ ያላት ሴት ወጣ ያለ አለባበስ ያላት ሴት አንድም ቀን ለትዳር ያሰባት ሰው እኔ አይቼ አላውቅም። እኔ ከኔ ጋር የሚኖሩ ወይም ደግሞ ከኔ ቅርብ የሆኑ ሰዎችን ነው ማወራቸው። ከዚህ በፊት በነበረኝ ስራ በጣም ብዙ ሰዎችን አገኛለሁ። በቀን በትንሹ ከ100 ሰው በላይ ላገኝ ይችላለሁ እና በነዛ ጊዜዎች ሁሉ በጣም ብዙ ሰዎችን አይቻለሁ። ተገላልጠው ምናምን የሚሄዱ ሴቶች፣ በቃ ተኳኩሎ የሚሄዱ ሴቶች፣ በቃ የሆነ ወጣ ያለ ባህሪ ያለ አድጋይስ እንደነሱ አይነት ሴቶችን የሚፈልግ ወንድ ማለት ነው ለጊዜያዊ እንጂ ለትዳር አንድም ቀን አጋጥሞኝ አያውቅም። የምሬን ነው የምላቸው። እኔ ምንም ዋሻችሁ ነገር የለም። እኔ ግልጽ ናቸው ብዙ ጊዜ የሚያገኙኝ ሰዎች እና
ያወራሉ ማለት እንደዚህ እኔ ጋር ሆኖ ያው እኔም ወጣት ነኝ ምናምንና ይሄ ነገር ስለምረዳ ያው አያፍሩም። ገብቷቸዋል። በስራ ስንገናኝ ምናምን ስራ ላይ ብቻ ሲሪየስ ሆነው ከኔ ጋር ሲሪየስ ምናምን ወይም ደግሞ ከስራው ጋር ሲሪየስ ምናምን አይደለም። ያው እኔ እጫወታለሁ፣ እናወራለን፣ እንመላለሳለን ምናምን እንደዚህ አይነት ነገር ስላለ እኔ ጋር ነፃነት ስላላቸው ሴቶች እንትን ሲሉ በተለምዶ ይሄ መልከፍ ምናምን የሚባለው አለ አይደለ? እንደዛ አይነት ነገር ያደርጋሉና እንደዛ ሲያደርጉ ምን እንደሚሉ ታውቃላችሁ? እቺን በቃ ለአንዴ ካገኛት ከዛ በኋላ ትተዋታለህ ይሉኛል። ለምን አሁን እሷ እንትን ብትና ብትግባባት አታገባትም ወይ ብዬ ስጠይቃቸው አንድም ሰው አላገኘሁም። እኔ የምሬ ነው የምላቸው። እቺን አግብቼ ጨጓራ ይቃጠል እንዴ? እቺን አግብቼ ልበድ እንዴ? እቺን አግብቼ ጨርቄ ልጣል እንዴ? እቺን አግብቼ በገዛ ቤቴ ወይም ደግሞ በገዛ ራሴ ወይም ደግሞ በገዛ ፈቃዴ ላይ እሳት ልጨምር እንዴ ነው? እና ምንድነው የምታገባው? እቺን ካላገባ ለምን ትነካካታለህ ታዲያ? ካላገባ እንደዚህ ተገላልጣ የመጣችው እንደዚህ ብላ ለብሳ የመጣችው ያው እኛ እንድንለክፋት ነው። እኛ እንፈልጋለን። ነገር ግን ለትዳር ሳይሆን ለጊዜያዊ ነው የምፈልጋት። ከዛ ውጪ እኔ እንደዚህ አይነት ሴት መቼም አላገባም ነው የሚሉት። ምን አይነት ሴት ታገባለህ ብዬ ስጠይቃቸው እንዳለ ምርጫቸው ምንም የማታውቅ ወንድ የማታውቅ መልካም ሴት፣ ጥሩ ሴት፣ ይሄ ወጣ ያለመደች ክለብ ያለመደች ከተቻለ እንደውም ከክፍለ ሀገር ባገኝ ነው የሚሉት። አብዛኞቹ እንደዛ ናቸው። የምሬ ነው የምላቸው። እሱ ብቻ ሳይሆን ደግሞ እኔ አብሬያቸው በኖርኩበት 4፣ 5 ዓመት ወር 6 ዓመት ምናምን ያገቡ ሰዎች አሉ። እንዳሉትም ደግሞ ያደረጉት እንደዛ ነው። ከምሬ ነው የምላቸው። በስራ አጋጣሚ በጣም ማውቃቸው ልጆች አሉ። በቃ አንድ አይተው አንድ ይዘው ሌላ ሴት የሚለክፉ ወንዶች ነበሩ። እኔ ማውቃቸው ማለት የምሬ ነው። በቃ አንድ ሴት ይዘው ጓደኛ ሆነች፣ እሷን ይዞ እየሄደ ሌላ ሴት የሚያይ ሌላ ሴት የሚለክፍ ልጆች ነበሩ። ማለት ልጆች ነበሩ። አሁን እነሱ ልጆች እንዳሉት ነው ያደረጉት። ምንም የማታውቅ ጨዋ የቤተክርስቲያን ሴት፣ ስነስርዓቷን የምትጠብቅ ራሷን አስከብራ የምትኖር ሴት ነው ያገቡት። የምሬን ነው። እኔ በጣም ይገርመኛል። እና ይሄ ሴቶች ሆናችሁ በቃ እንትን አጉል ያልሆነ በቃ እኔ አትልበሱ ማለት አይደለም። ከዘመኑ ጋር መሄድ መልካም ነው። ያልሆነ አለባበስ ለብሳችሁ የምትሄዱ ሰዎች ማለት ነው። የምሬ ነው። እኔ ምንም ላደርግላችሁ አልችልም። እንደው ያበደ ብቻ ነው ሊያገባችሁ የሚችለው። ምክንያቱም እኔ ካሳለፍኩት ነገር ነው የምላችሁ። ያላሳለፍኩትና ያላየሁትን ነገር አላችሁ። እንደዛ አይነት ሰው የሚፈልገው በቃ ለጊዜ ነው ወይም ደግሞ ጊዜያዊ ነው እና በጣም አስቸጋሪ ነው። ይህንን ነገር ስላችሁ እናንተ እንደፈለጋችሁ ዘላችሁ እንደፈለጋችሁ ሆናችሁ እንዴት ነው ጨዋ ሴት የምታገቡት ልትሉ ትችላላችሁ። እንግዲህ እኔ እሱን አላውቅም። ምክንያቱም ይህንን ሊናገር የሚችለው ወይም ደግሞ ይህንን ምላሽ ሊመልሰው የሚችለው አባቱ ነው፣ ባለቤቱ ነው። እንደዛ ሲያደርግ የነበረው ሰውዬ ነው እንጂ እኔ ልመልስላችሁ አልችልም። ነገር ግን አብዛኛው ሰው እንደዛ ነው። ኢቭን አሁንም የማውቃቸው የምንደዋወላቸው ሰዎች አሉ። አግብቶ ትዳራቸውን እየኖሩ ነው። ነገር ግን ካገቡ በኋላ ማለት ነው አንድም ቀን ውጭ ያላዩ። የምሬን ነው የምላቸው። እኔ በጣም የማውቃቸውና በጣም መቀራረባቸው ሰዎች አሉ። ያችን ልጅ ካገቡ በኋላ ወይም ደግሞ ያችን ሴት ካገቡ በኋላ አንድም ቀን ደጅ ያላዩ። የምሬን ነው የምላቸው። ኢቭን አንድ ትዝ ይለኛል፣ በጣም የምንወደው ጓደኛችን ነው። በሰርጉ ማታ ወይም ደግሞ ይባለው ከሰርጉ አንድ ቀን በፊት ሰርጉ ለምሳሌ ነገ ሆኖ ዛሬ ሌሊት እሱ የት ነው ጭፈራ ቤት ነበር ያደረው ከሌላ ሴት። የምሬ ነው የምላችሁ። ይሄ ትክክለኛ ያለ ነገር ማታ ማለት ነው። ሰርጉ ነገ ሆኖ እሱ ማታ ሌላ ቦታ ነው ያደረው ከሚዜዎቹ ጋር ምናምን ሌላ ሴት ይዞ ነው። ግን ካገባ ቀን ጀምሮ ቀለበት ካደረገ ቀን ጀምሮ ሌላ ሴት በቃ የምሬ ነው የምላችሁ። ከሚስቱ ውጭ ሌላ ምንም አይቶ ያውቅ። በአፉ ሊናገር ይችላል። ነገር ግን ወፍ ማለት ነው። እንደዚህ ስላችሁ ደግሞ ሁሉም ሰው ፐርፌክት ነው ወይ ሁሉም ሰው እንደዛ ነው ምናምን ጥያቄ ልታመጡ ትችላላችሁ። እኔ ስለ ሁሉም ሰው አይደለም እያወራሁ ያለሁት፣ እኔ ስለማውቀው ሰው ብቻ ነው እያወራሁ ያለሁት። እና ዞሮ ወጣ ያለ ነገር እንትን የምትሉ ሰዎች ማንም አይፈልጋችሁም። የምሬን ነው። ማንም ከፈለጋችሁም ለሆነ ደቂቃ ነው በቃ ገብቷችኋል። ለሆነ ለአንድ አዳር ምናምን ነው ሊፈልጋችሁ የሚችለው፣ ወይም ደግሞ ለጊዜው ገብቷል። ከአንቺ የተሻለች እሱ የሚፈልጋት አይነት እስክትመጣ ነው ከአንቺ ጋር ጊዜ የሚያጠፋው። የአንቺን ጊዜ ነው የሚያቃጥለው። እሱ መጠቀሚያ እያደረገች ነው። ስለዚህ ሴቶችዬ ተጠንቀቁ ለማለት ያክል ነው እንጂ እናንተ ላይ ብዙ ነገር ለመናገር አይደለም። ገብቷችኋል አይደለ ጋይስ? ከድራማው ወጥቼ ጥሩ ነገር የሰጠኋችሁ ይመስለኛል። ማለት ያው ካሳለፍኩት ነገር ማውራት ደስ ይለኛል። ማለት ካሳለፍኩትና ካየሁት ከተማርኩት ነገር ማውራት ደስ ይለኛል። ምክንያቱም ሰው ሳይገባበት ቢማር ደስ ይለኛል። ለዛ ነው። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩዴታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። በሌላ ቪዲዮ መለሳለሁ። ፒስ
ይሄኔ ነው መሸሽ። አሁን ነው መሸሽ። ኤርሚ ኑሐሚንን፣ ናሆሜ ደግሞ አርማንን ይዞ እራት ላይ ከች። ሁለቱም ደግሞ አንድ ቦታ። ከባድ ነው። እንዴት ያልፉታል? ይታወቅባቸዋል ወይስ አይታወቅባቸውም? ምን ታስባላችሁ? ሀሳባላችሁ? እኔ አሁን እነግራችኋለሁ። ከዛ በፊት እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ኑሐሚን በትናንትናው ክፍል በጣም ደስ ሲል ነበረ። በጣም ሳቢ ነበረ። ያው ይሄ እንደሚጠበቅ ነበር። ያው ከዚህ በፊት የነበረው ሪቪው ላይ አንስቼዋለሁ። እንግዲህ ያው ኑሐሚን ላይ ብዙ ነገር ተናግሬያለሁኝ። አዳዲስ ፊት እናያለን ብያለሁኝ። ባለፈውም ተናግሬያለሁ አይደለ? ሌላም አዳዲስ ፊት አለ። እሺ ከዚህ በኋላ የሚመጡ የምታውቋቸው ማታውቋቸው ሌሎች ሰዎች ይመጣሉ። አሁን ግን ወደ ጉዳያችን እንመለስ። ወደ ዋናው ወይም ወደ ቁም ነገሩ ልወሰዳችሁና ያው ሁለቱም ቀጥረዋል። ይሄ ነገር እንዴት ይሆናል ነው አሁን ልፍታላችሁ። ሁለት ነገር ነው ሊሆን የሚችለው። አንደኛው ይተያያሉ ነው። ይተያያሉ ማለት አምራንም አትቆጣም ማለት ነው። ወይም ደግሞ ጓገጭ አትልም። ሌላ የሚፈጠር ነገር አይኖርም እዛ አካባቢ። ሁለተኛው ደግሞ ጓገጭ ይባሉና ወይም ደግሞ መሀላቸው ያለው ክፍተት እዛ ጋር ይፈጠራል ማለት ነው። ወይም ፍቅራቸው ላይ መሀል ላይ ኮሽታ ይፈጠራል ማለት ነው። በቃ ማለት ይህንን ነገር ኑሐሚንም ታውቃለች ማለት ነው። ልጁም ያውቃል ማለት ነው። ወይም ደግሞ ናሆምም ያውቃል ማለት ነው። እንደዚህ አይነት ነገር በመሀላቸው እንደተፈጠረ ያውቅና ይጣላሉ እንደማለት ነው። እናንተ የትኛው የሚፈጠር ይመስላችኋል? እኔ ግን ድራማው ገና መጀመሩ ስለሆነ ይጣላሉ የሚለው ነገር ላይ አልደርስም። ስለዚህ 75% አይጣሉም ወይም ደግሞ እዛ ጋ ያለው እውነት ግልጽ አይሆንም ማለት ነው። ይህ ማለት ነው ኤርሚያስ ስልክ ሊደውል ወጥቷል። ስለዚህ ይደውልላትና ለቤዛ ወይም ለአምራን ይደውልላትና ይዋሻታል ማለት ነው። እችኛዋ ደግሞ ሌላ የምትበላ ወፍ ነች ምናምን አይነት ነገር። ስራቸውን ታውቃላችሁ መቼም ምን እንደሚሰራ። ሁለቱም ተግባብተው ነው የሚሰሩት። ሰው እንደዚ አይነት ነገር ይፈጥራል ወይም ደግሞ እንደዚ አይነት ጌም ይፈጥርና በዛ መልኩ ይታለፋል ማለት ነው። አለበለዚያ ደግሞ ቅድም እንዳልኳችሁ እውነቱ ይፈነዳና ይጣላሉ ነው። እሱ 25%፣ ያኛው 75%። ከሁለቱ የትኛው እንደሚሆን እናንተ ምረጡ። እኔ ግን በጣም የገረመኝ አንድ ነገር ቢኖር ኤርሚና አምራን የሚሰሩት ነገር በጣም ገራሚ የሆነ ነገር ነው። በነገራችን ላይ ከዚህ በፊት ተናግሬያለሁ። የአምራን ህይወት የሚያሳዝን ህይወት አለው እና የምንማርበት የሆነ ነገር አለው ብያችኋለሁ። እንደምታዩት አይደለችም ብያችኋለሁ። አምራን እዚህ ነገር ውስጥ የገባችው ለኤርሚ ብላ ነው። ለኤርሚ ብላ ማለት ምን ማለት ነው? ምናልባት ኤርሚን በጣም ስለምትወደው ኤርሚ ደግሞ ምንም ገንዘብ የለንም መጀመሪያ ገንዘብ እንስራ ምናምን አይነት ሀሳብ ሲያመጣ በቃ እኔ ገንዘብ እንደዚህ አድርጌ ያመጣሉ ብላ ለሱ ብላ ይሆናል ይህንን ሰው የተጠጋችው ወይም ደግሞ ናሆምን የተጠጋችው። እንደዚህ አይነት ስራ ውስጥ ወይም ደግሞ እንደዚህ አይነት ህይወት ውስጥ የገባችው ለኤርሚ ብላ ሊሆን ይችላል። ገብቷችኋል? ኤርሚን ለማግኘት ለኤርሚ ፍቅር ስትል ይህንን ያህል መስዋዕትነት ከፍላለች ብዬ አስባለሁኝ። ነገር ግን በመሀል ላይ የሆነ ነገር ተናግራለች ስታወራ ስለምትመቸኝ ነው ምናምን አልጋ ላይ ምናምን አይነት ነገር አንስታለች። እኔ ግን እሱ ብቻ አይመስለኝም። እሱ ያው ለድራማው ማሞቂያ ነው እንጂ ከኋላ የሆነ የተደበቀ እውነት አለ እና በጣም የሚገርመው ነገር አምራን ናሆምን ታልባለች፣ ኤርሚ ደግሞ አምራንን ያልባል ማለት ነው። እየተላለቡ ነው ማለት ነው። ኤርሚ ደግሞ የሰበሰበውን ሁሉ ከዚህም ከዛም ብሎ የሰበሰበውን ሁሉ እንትና ላይ ያጠፋል ማለት ነው። ኑሐሚን ላይ ያጠፋል ማለት ነው። ወሰብስብ ያለ ድራማ እና አልተወሳሰበባችሁ ጋይስ? ወይስ እኔ ብቻ ነው የተወሳሰበብኝ? ብቻ መተላለብ ነው ጋይስ። አንዱ አንዱን ይቀፈትላል፣ አንዱ አንዱን ይቀፈትላል፣ ከዛ አንዱ ደግሞ አንዱን ይቀፈትላል። ከባድ ነው። ብቻ በምን አይነት መልኩ የሚሄድ ይመስላችኋል? ምን ታስባላችሁ? ኤርሚና ኑሐሚን እስከ መጨረሻው ፍቅረኛሞች ይሆናሉ ወይስ ደግሞ ሁለቱ የዋሆች ይገናኛሉ? ሁለቱ የዋሆች ማለት ናሆምና ኑሐሚን ማለት ነው። ያው ናሆሚም በጣም የዋህ መልካም አይነት ሰው ነው። አምራንን በጣም ስለሚወዳት ነው ሌላ ሴት የማያየው። ወደ ሱስም የገባው እሷን ብሎ ይመስለኛል፣ ማለት እሷን ተከትሎ ይመስለኛል። እሷን ስላፈቀረ እሷ የምታደርገውን ነገርና እሷ ወደ ወሰደችው ወይም ደግሞ እሷ ወደ መራችው ወይም እሷ ወደ ወሰደችው ሁሉ ስለሚገባ ይመስለኛል ህይወቱ እንደዚህ ሆኖ እንጂ መልካም አይነት ሰው ይመስለኛል። ስለ ኑሐሚን መቼም አልነግራችሁ። ሰው ሁለቱ አንድ ላይ የሆኑ ይሁን ማለት ኤርሚና አምራን መንገድ ትሆን ይሆን? እነሱ የሚገናኙበት መንገድ ትሆን ይሆን? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እሱ ብቻ ሳይሆን ደግሞ መበሻሸቅ ጀምረዋል አለ። በስልኩ ጉዳይ በጣም ሲበሻሸቁ ነበረ። ይቺ መበሻሸቅ ደግሞ አሁንም ትቀጥላለች። ለምን ታውቃላችሁ? የእሱ ስልክ
እሷ ላይ አለ፣ የእሷ ስልክ የእሱ ስልክ ላይ አለ። ምክንያቱም ስለተደዋወሉ ማለት ነው በራሳቸው ስልክ። ዝም የሚል አይመስለኝም። ናሆምም ደውሎ የሆነ ነገር ይላል፣ እሷም ደግሞ ዝም አትልም። እንደነዚህ አይነት ነገሮች የሚፈጠሩ ይመስለኛል። ማን ቢሆን ፍቅረኛዋ ደስ ይላችኋል? ማለት የኑሐሚን ፍቅረኛ ማን ቢሆን ይሻላችኋል? ኤርሚ ይሻላችኋል ወይስ ናሆሜ? ምን ታስባላችሁ? ሀሳባችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ከዚህ በፊትም ተናግሬያለሁ ብዙ ጊዜ። ኤርሚም እንደዚህ የሚያደርገው ወዶ አይመስለኝም። የሆነ ያስገደደው የሆነ ነገር አለ። አምራን አሁን ነግሬያቸዋለሁ። አምራን ኤርሚ ያስገድዷት ይመስለኛል። በቃ ለኤርሚ ስትል እንደዛ አይነት ነገር ውስጥ እንደገባች ነው የሚሰማኝ። ወይም ደግሞ ለኤርሚ ፍቅር በቃ ኤርሚን የራሷ ለማግኘት ገንዘብ ስለሚወድ ገንዘብ ስለሚፈልግ ይመስለኛል ወደዛ ህይወት ውስጥ የገባችው እና እንደነዚህ አይነት ነገሮች የምናይ ይመስለኛል። ዞሮ ዞሮ ከሁሉም ጀርባ ከጥፋታቸው ጀርባ የሚያስተምር የሆነ ነገር አለ ጋይስ። በጣም የሚያስተምር የሆነ ነገር እንዳለ አስቡ። ሰው እንደሚስቀውና ሰው እንደሚጫወተው ወይም ደግሞ ፊት ለፊት እንደምታዩት አይደለም ነው ጨዋታው። ገብቷችኋል አይደለ? ወደፊት የሚወለዱ አዳዲስ ታሪኮች፣ የሚያሳዝኑ ታሪኮች፣ በሰው ልጅ ላይ ያለ ፈተና ምን ያህል እንደሆነ የምናይበት ተከታታይ ድራማ ይሆናል ብዬ ነው ማስበው። እንግዲህ ያው ከዚህ በፊትም ማስታወቂያ ላይ አይታችኋል። በደንብ የተሻለ ነገር ለማቅረብ በመሀል ትንሽ ጠፋ ተብሎ ነበረ። ያው ተናግሬ ነበረ፣ እኔም በሪቪው ላይ ተናግሬ ነበረ። አዳዲስ ሰዎች ይመጣሉ፣ የምታውቋቸውም የማታውቋቸውም ይጨምራሉ ብዬ ተናግሬ ነበረ። ከዛ በኋላ ነው ድራማ በመሀል ተቋርጦ የነበረው። ለአንድ ሳምንት ገደማ አይደለ 5 ቀን 6 ቀን ምናምን ድረስ ተቋርጦ ነበረ። አሁን ደግሞ በአዲሱ ተመልሰናል። ከዚህ በኋላ ፋፈሽ ፈርከስከስ እያል ቀጥለዋለን። እስኪ እናንተስ ኑሐሚን እንዴት እያያችሁት ነው? በዛ በኩልስ ሀናን እንዴት እያያችሁ ነው? እዚህ ጋ ያለችዋ ኑሐሚ ደስ ትላችኋለች ወይስ ደግሞ እዛ ያለችዋ ሀና ደስ ትላችኋለች? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። መቼም ይሄኛውን ድራማ ብዙዎቻችሁ ከኖላዊ ተከታታይ ድራማ እንደመጣችሁ አልጠራጠርም። ምክንያቱም ሀናን አይታችሁ አብዛኞቻችሁ ልትመጡ የምችሉት ይህን ድራማ ልታዩ የምችሉት እና ሀናን ብላችሁ ተከትላችሁ የምትመጡት እና ኖላዊ ላይ ያላችሁ ሰዎች ናቸው እዚህ ያላችሁት አብዛኞቻችሁ 80-95% እንደዛ ነው። ምናልባት 5% አዲስ ሰው ሊሆን ይችላል እንጂ እዛ ኖላዊ ላይ ያላችሁ ሰዎች ናቸው ወደዚህ የመጣችሁት እና ሀና ወይስ ደግሞ ኑሐሚን ነው የምትመርጡት? ማለት ገና ነው ይሄኛው ድራማ ገና ነው፣ ጅማሬ ላይ ነው። ነገር ግን የትኛዋ ባህሪያቸው ነው የሚመቻቸው? እኔን ምረጥ ካላችሁ ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው። እዛ ላይ ያላት ገጸ ባህሪ እኔ በጣም ይመቸኛል። ማለት በቃ ትህትናዋ፣ መልካምነቷ፣ ደግነቷ፣ ደግ የሆነችው ደግሞ ለአንድ ሰው ወይም ደግሞ ለሆነ ፐርሰን ብቻ ሳይሆን ለሁሉም፣ ለምታቆም ለማታቆም፣ ለዓለም ሁሉ ነው በቃ ደግነቷና ከዚህኛው ጋር መቼም አላወዳደርም። እኔ እውነት ለመናገር ይሄኛውን ባህሪዋን ወይም ደግሞ ይሄኛውን ገጸ ባህሪዋን አላወዳደርም ከዛኛው ጋር። የምሬ ነው። እዛ ላይ በቃ ድራማው ራሱ እንጂ እዛ ላይ ሁሉም ነው በቃ እዛ ያለው ማህበረሰብ ሁላ ወይም ደግሞ እዛ ላይ ያሉት እንዳለ ቤተሰቦች ሁላ በቃ የሚያምርና ይሄ መልካምነትን የምናይበት ድራማ ነውና በጣም ያምራል ብዬ አስባለሁ። ያኛው የእናንተን ምርጫ ባላቅም እርግጠኛ አልጠራጠርም ሲጀመር በዛኛው ገጸ ባህሪ በጣም እንደምትወዷት። እንግዲህ እዚህ ላይም ገና እየጀመረ ነው። ወደፊት ግን የሚያሳዝንና ጥሩ ነገር የምትማሩበት ነገር ይዛ ተመጣለች ብዬ አስባለሁ። ምክንያቱም ያንን ድራማ ሰርታ እዚህ ጋር መታ ደግሞ የማያስተምር አይነት ትሰራለች ብላችሁ አጠብቁም አይደለ? ስለዚህ ጥሩ ነገር ጠብቁ ነው ባጭሩ። ገና በደንብ ሰብሰብ ተደርጎ እያስጨነቃችሁ እያስለቀሳችሁ ይቀጥላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ